እዚህ እኮ ማታ ጅባለ ልታስበይኝ ነው እንዴ? እንዴ ጅባለ? አንተ ትቀልዳለህ። እኔ እዚህ ቤት ያለው ድራማና ጭንቀት በጣም ሰልችቶኛል። አንቺም እንደዚህ አይነት ስሜት ሊሆንሽ ጥዬሽ ባልሄድ ጥሩ ነው። ጠዋት አላስፈላጊ ጭቅጭቅ ፈጥሬ ረበሽኩ አይደል? በጣም ይቅርታ እሺ። አይምሮዬ ሲመስለኝ አላስፈላጊ ድምጾችን እየፈጠረ ነው። እኛ ራሳችንን እንታጠባለን። እሺ። አረ አይሆንም። ጋሼ የመጣ እንደሆነ ይቆጭብኛል። እናንተ ማጠቤ ደግሞ ክብር እንጂ ዝቅት አይደለም። እስከ ዛሬም እኔ ነበርኩ ሰው መስለሽኝ እረፍ ስለው የነበረው። ምሩዬ፣ እኔና ናሆሚ እኮ አብረን ሆነን ማለቴ ናሆሚ እኔ ብቻ ነው የሚወደኝ። በፍጹም ለኪራ አትገቢው። ሶሲና ጽናት አሁንም ጠባቸውን ቀጥለዋል። ጽናት አሁን ላይ እልህ ተጋብታለች። ሶሲ አሁን ላይ የመጨረሻ መሰናበቻሽ ነው በማለት ካሜራ ደቅናባታለች። ኤሌኒ ዛሬም ምሩ ልተዋት አልቻለችም። ዛሬ ደግሞ ሀዊም እንደሌለች እንዲሁም ደግሞ ናሁምም ቤት እንደሌለ ባወቀች ሰዓት ለብቻዋ በሆነችበት ሰዓት ነበር ወደ ቤት የሄደችባት። ሂጄ ውጭልኝ በማለት በጀበና ብታስፈራራትም ኤሌኒ ግን ልትወጣላት አልቻለችም። ምሩ አሁን ላይ ኤሌኒ በተናገረቻት ነገር ናሁምን ላጣው ነው እያለች ጭንቀት ላይ ትገኛለች። ሰኒና ጆከር አገር ቤት ገብተዋል። ገጠሩም ደስ እንደሚልና እንዲሁም ደግሞ እንደዚህ ያለ ቦታ አይታ እንደማታቅ ሰኒ ተናግራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እንዲሁም ላይክ ሼር እያደረጋችሁ አበረታቱኝ። ዛሬ ደግሞ ጽናት ድራማ ክፍል 264ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ጽናትና ሶሲ አሁንም ነገሩን እያከረሩት ይገኛሉ። ጽናት አሁን ላይ በኪራ ፊት ጥሩ ሴት መሆን አለብኝ፣ ነገር ግን መረጃ ማሰባሰብ አለብኝ በማለት ከሶሲ ጋር ቤት ለመዋልና እንዲሁም ደግሞ እንዴት አድርጋ መረጃዎችን እንደምታሰባስብ እያሰበች ነው የምትገኘው። ሶሲም እንግዲህ ውሃ ልትጠጣ ወደ ኩሽና በሄደችበት ሰዓት ወደ እሷ ጽናት ትሄዳለች። ጽናትም አይዞሽ እውነቱን ግን አንድ ቀን ይወጣል በማለት ትነግራታለች። ምን ልታደርጊ ነው? አንቺ እኮ ለኪራ አትገቢውም። ምን ልታደርጊ ፈልገሽ ነው? ሪከርድ ታረጊኝ ወይንስ ቪዲዮ ትቀርጪ? በማለት ነበር እንግዲህ ለመረጃው እየተናገረችው። አንቺም አንድ ነገር አድርጊና ጉድሽን ሁሉ እነግርልሻለሁ ለኪራ በማለት ከዚህ በፊት የምታወራውን ልጅ እንግዲህ ወደ ኋላ መለስ ብላ ልታስታውሳት ትችላለች። ጽናትም እኔ በኪራ ላይ መቼም አልደርብበትም በማለት ነው የተናገረችው። እንደዛ ከፈለግሽ ደግሞ መረጃዎችን አሰባስበሽ እኔን መወንጀል ትችያለሽ በማለት ነው ጽናት ምላሽ እየሰጠቻት። ናሁምም አሁን ላይ እጅግ በጣም ተጨናንቆ ይገኛል። ወደ ጓደኛው ወደ ቅዱስ እየሄደም እያማከረ ነበር። ኤሌኒን ምን እንደማደርጋት አላቅም፣ በድጋሚ ህይወታችን እየበጠበጠች ነው የምትገኘው። ይቺ አብራኪ ከፋ እየተባለች ልጅ እንግዲህ የኔ ትሆናትሁን ሳይረጋገጥ አሁን ምን ማድረግ እንዳለብኝ ብቻ አላቅም። ነገር ግን ምሩ እንድትጎዳብኝ አልፈልግም። የምሩን ጤንነት መጠበቅ አለብኝ። ምሩን እንዲከፋት አልፈልግም እያለ ነው የሚገኘው ናሁም። ቅዱስም እንግዲህ ማይሆን ከሆነ ልተው ታልቻለች ምናልባት የልጇን ጉዳይ ወደ ጠበቃ እንወስደውና እኔ ማቃቸው ሰዎች ስላሉ ወደ ፍርድ እንወስደዋለን እያለም ነው የሚገኘው። እንግዲህ ቅዱስ ኤሌኒም ወደ ናሁም ቤት ሄዳ ነበረ። በሄደችም ሰዓት እንግዲህ አንቺ በሽተኛ ነሽ፣ አንቺን አሳብዶ ከዚህ ቤት ስትወጭለት እኔን እዚህ ቤት ለመክተት ነው ሀሳቡ። ደግሞ ቤታችንም ያው ትንሽ ጠበብን ቢል ሰፋ እናደርገዋለን፣ ችግር የለውም እያለች እንግዲህ ያለው ተገባ ልብስን በመልበስ ዘንጣ በመምጣት እንግዲህ ስትናገራት ነበረ፣ ምሩን ማለት ነው። ምሩም እባክሽን በእጅ ሰበብ እንዳትሆኝብኝ ውጪ በማለት እንግዲህ ጀበና አምጥታ ለመማታትም ሞክራ ነበረ። ነገር ግን ልትነዝርባት አልቻለችም። አሁን እና ታዲያ ናሆም ካልነገረኝ ናሆምም ቤት እንደሌለ ያችም ሀዊሽ ሰራተኛሽ ቤት እንደሌለች ማን ነግሮኝ ነው ወደዚህ የመጣሁት በማለት እንግዲህ እውነት አስመስላ ልትነግራት ትችላለች። ምሩም በዚህ የተነሳ እጅግ በጣም ተበሳጭታ ነበረ ቁጭ ያለችው።
የልቧን ከተናገረችም በኋላ ኢለኒ ቤቱን ለቃ ትወጣለች። ምሩም ስቅ ብላ ነበር እንግዲህ እያለቀሰችው አይኗ ፊቷ ቀይ እስከሚመስል ድረስ ስታለቅስ ነበረ። ምክንያቱም ማንን ልመን የሚለው ጥያቄ አሁን ላይ ግራ አጋብቷታል። ያች መታ የሆነ ነገር ትላታለች። እንደገና ደግሞ ናሆም እዚህ ጋር በነገሮች ይሞላታል። በእርግጥ የናሆም ነገር እውነት ቢሆንም የዛች ነገር ደግሞ ጥርጣሬን እየፈጠረባት ነው። በምታለቅስበትም ሰዓት እንግዲህ ሀዊ ትመጣለች። ሀዊም ልክ ስትመጣ ሽፉንፍን ብላ ልትተኛ ሞክራ ነበር። ነገር ግን ጀበናውን ስላየች ምንድነው የተፈጠረው ነገር ምሩ በማለት ወደ ምሩ ትሄዳለች። ምሩም እሷ ስትመጣ ተሸፉና ልትተኛ ብትሞክርም ነገር ግን ተገልጣ ነበረ ያለውን ነገር እየተናገረችው። ማለትም ነገረቻት እውነቱን እሷ መታ እንደነበረ እኔ ማንም የለኝም አሁን ላይ በቃ ተስፋ እየቆረጥኩ ነው በማለት እንግዲህ በተሰበረ ቅስም ነበር ምሩም ለሀዊ ስትነግራት የነበረው። ኪራ ነገ ስራ ነው የምውለው ላመሽም እችላለሁ በማለት ለጽናት ሲነግራት፣ ጽናትም ደግሞ እኔም ምሩ ጋር እሄዳለሁኝ በማለት ትነግረዋለች። ጧት አብረው እንደሚወጡ ነው እየተነጋገሩት። ጧትም እንግዲህ ሌሊት ላይ ተነስታ ካሜራ ደቅና ነበር እንግዲህ ሳሎን አስቀምጣ እየሄደችው። ቲናም የሶሲን ግልምጫ ስለፈራች ወደ እነ ቅዱስ ጋር ሄዳ ነበረ ከፍቅረኛዋ ጋር ማለት ነው ከናቲ ጋር። የድሮ ፍቅረኛዋም እንግዲህ መንገድ ላይ በማግኘት የምንፈልገች ነው፣ ቆይ ለምንድን ነው ወደ እኔ የማትመለሺው? የድሮውን ነገር በቃ ላስተካክለው በማለት ጠይቆ ነበር። ነገር ግን የት ነበርክ? ብቻዬን በሆንኩበት ሰዓት አሁን ከሰው ጋር ነኝ በማለት ፍቅረኛዬ ነው ብላ እንግዲህ ለናቲ ወጊና ያን ልታሰናብተው ችላለች። ጽናትም የካሜራውን እንደ ደቀነችው ሶሲ መታ ሳሎን ነበረች። አሁን ዛሬ ማንም የለም በማለት ጽናትን እያማቻትና እንዲሁም ደግሞ ቤት ውስጥ ማንም እንደሌለ አንዳንድ ነገሮችን እያወራች ነበር። በምታወራበትም ሰዓት እንግዲህ ያው ካሜራው እየቀረጻት ነበረ። ጽናትም ወደ ምሩ ጋር ሄዳ ነበር። ምሩም ጋር በሄደ ሰዓት እንግዲህ ትናንት ስታወሪኝ እኮ ደህና ይሆንሽ አልመሰለኝም ነበር፣ ሳይሽ ግን ደህና ነሽ ምንድን ነው በማለት ጠይቃት ነበር። አዎ ትናንትና ከፍቶኝ ነበረ፣ በቃ ምንም ያለው ነገር ትነግራታለች። አንቺስ እንዴት ነሽ? ከሶሲ ጋር ተስማማችሁ? አልሄደችም አይደል በማለት ትጠይቃታለች። አዎ አልሄደችም፣ ግን አሁን የመጨረሻ የምትሄድበትን ነገር ነው ያዘጋጀሁላት ትላታለች። ምንድን ነው ያዘጋጀሽው በማለት ምሩ ብትጠይቃትም ጽናት ግን ሲሆን እነግርሻለሁ በማለት ነበር እንግዲህ የመለሰችላት። ጆከር እና ሰኒም እንግዲህ በገጠር አሪፍ ጊዜን እያሳለፉ ነው የሚገኙት። ገጠር ባህልም እንግዲህ እየተዋወቀልን ነው የሚገኘው። ምክንያቱም እግራቸውን እስከ ማጠፍ ነበር የደረሱት። ማሩም ጠላው ማር ሳይገባበት አይጠጡም በማለት የጓደኛው እናት ማር አድርገው ነበር ጠላ የሰጧቸው። ያንን በመጠጣት እንግዲህ ሰኒ ትንሽ ሞቅ ብሏት ነበር። ተነሱ ካልጨፈርን እያለችም እንግዲህ እናትየዋ አይጨፈርም ስትል እሷ ግን ተነሱን ዘፍናለሁ እያለች እንግዲህ ሞቅ ብሏት ዘፍን ነበረ የአመሹት። ሀዊ እንግዲህ ምሩን ስታለቅስ ስላየቻት ሄጄ እልኳን ነው የምነግራት በማለት ወደ እለኒ ቤት ሄዳለች። እለኒም እንግዲህ ፍራሿ ላይ ተኝታ ከድስቷ የሆነ ምግብ ልትበላ ስትል ድስቷን ስታነሳ ነበረ በሩን ከፈት አድርጋባት እንግዲህ ሀዊ የገባችባት። ሀዊም ቤትሽ ድረስ መጣሁልሽ፣ ቤትሽ የሚርቅ መስሎች ነበር እንዴ እኔ የሌለሁበት የመጣሹ በማለት እንግዲህ ተፋጠዋል። ምን ይከሰት ይሆን? በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን።